በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊ እና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን ለኢትዮጵያዊቷ እናታችን ቅድስት ፍቅረ ክርስቶስ ዓመታዊ የዕረፍተ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመምዑዝ ወይም እመምዑዝ ቅድስት ፍቅርተ ክርስቶስ ሐዋርያዊት ጻድቅ ናት፣ ሰማዕት ናት። ይህስ እንደምን ነው ቢሉ ወር በገባ በ29 በቤተ ክርስቲያናችን ታስበው ከሚውሉ እግዚአብሔር አምላክ ቃል ኪዳን ከገባላቸው ወይም ከሰጣቸው እናቶች ኢትዮጵያዊቷ ሰማዕትና ጻድቅት ቅድስት ፍቅርተ ክርስቶስ ወይም እመምዑዝ ትገኛለች። ፍቅርተ ክርስቶስ ወይም እመምዑዝ ማናት? ምን ቃል ኪዳን ተሰጣት? ያደረገችውን ተጋድሎ በጥቂቱ እንመልከት። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40። በሰሜን ወሎ ሀገረ ስብከት በመቄት ወረዳ ጠባ ማርያም ቀበሌ ውስጥ ምን ተአምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም ትገኛለች። ይቺ ገዳም ከአዲስ አበባ በደሴ ወደ ጎንደር በሚወስደው መንገድ 665 ኪሎ ሜትር ከተጓዙ በኋላ ግራግር ወይም ፈላቂት ከምትባለው ከተማ በመውረድ በእግር 2 ሰዓት ተኩል እንደተጓዙ ከ370 ዓመት በላይ ያስቆጠረችውን እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት በአንድ ቀን የሰራቻትን ለጌታ በአራቱም አቅጣጫ የሰገደችውን ታላቅና ድንቅ ቤተ መቅደስ ያገኛሉ። የዚች ታላቅ ገዳም መስራች ኢትዮጵያዊት ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ በደቡብ ጎንደር ደራ ፎገራ አንበሳሜ ወረዳ ልዩ ስሙ አቡነ ሐራ ገዳም አዋሳኝ ከተታ ማርያም ተብሎ በሚጠራ ቦታ በዚያ 4 ቀን ተጸንሳ ታኅሳስ 29 በጌታ ልደት ቀን ተወለደች። አባቷ ላባ እናቷ ወንጌላዊት የተባሉ እግዚአብሔርን የሚወዱ ትእዛዙን የሚያከብሩ ደጋግ ሰዎች ነበሩ። መሃን ሆነው ልጅ ባለመውለዳቸው እያዘኑ ተግተው ወደ እግዚአብሔር በመጸለያቸው ቅድስት ፍቅርተ ክርስቶስን የመሰለች ልጅ በጸሎታ ለሀገር ለወገን የምትበቃ ሰጥቷቸዋል። ከዚህም 80 ሲሆናት ለልጅነት ጥምቀት ወደ ቤተ መቅደስ በወሰዷት ጊዜ ከጥምቀት በኋላ ስጋ አምላክ ስትቀበል ወይም ስትቆርብ ሕይወት የሆነውን ቅዱስ ስጋህን ክቡር ደምህን የሰጠኸኝ አምላኬ ክብር ምስጋና ይግባህ ብላ አመስግናለች። ስመ ክርስትናዋም ማርያም ጸዳለ ሲሆን የዓለም ስሟ ሙዚት ነው። ፍቅርተ ክርስቶስ የምንኩስና ወይም የቆብ ስሟ ነው። እናታችን ቅድስት ፍቅርተ ክርስቶስ አባ ዳንኤል ከሚባል አባት መጽሐፍትን እየተማረች ካደገች በኋላ ለአቅመ ሔዋን ስትደርስ እናትና አባቷ ሊድሯት በመፈለጋቸው ዘርአ ክርስቶስ ለሚባል ከደጋግ ሰዎች ወገን ለሆነ ሰው አጋቧት። ማታ እንደ ሙሽሮች ደንብ ወደ ጫጉላ ቤት ሲገቡ ቅድስት ፍቅርተ ክርስቶስ ዘርአ ክርስቶስን ወንድሜ ሆይ እኔ የእናት አባቴን ፍቃድ ለመፈጸም ነው እንጂ ስጋዊ ሙሽራ መሆን አልፈልግም። ፍላጎቴ እግዚአብሔር ሙሽራ መሆን ነው በማለት ብታማክረው ቅዱስ ዘርአ ክርስቶስም ጸጋ እግዚአብሔር የበዛለት ሰው ነበርና እኔም እናትና አባቴን ላክብር ፍቃዳቸውን ለመፈጸም ነው እንጂ የስጋ ፍቃድ የለኝም በማለት ተነጋገሩ።
በኋላ በአንድ ቤት ውስጥ ለቤተሰቦቻቸው ለሀገሬው እንደ ባልና ሚስት ግን በንጽህና ለ40 ዓመት ሁለቱም በድንግልና ኑረዋል። ከዚህም በኋላ በእግዚአብሔር ፍቃድ ቅዱስ ሚካኤል መጥቶ ወንድ ልጅ እንደሚወልዱ ቢነግራቸውም ሁለቱም ይህስ አይሆንም ብለው ለ40 ቀን በጾም ጸሎት በትጋት ጸልየዋል። መልአኩ ተገልጦ ይህ የእግዚአብሔር ፍቃድ ነው፣ ሁለታችሁም ድንግልናችሁ አይፈርስም ብሎ ነግሯቸዋል። ከዚህም ወንድ ልጅ ወልደዋል። ሕፃኑ በተወለደ በ7 ዓመቱ በቅዱስ ሚካኤል እቅፍ ገነትን ለ7 ቀን ከጎበኛት በኋላ ወደ ምድር ሲመልሰው በእናት አባቴ አምላክ ይዤሃለሁ ወደዚች ወደ ክፉ ዓለም አትመልሰኝ ብሎ ቢለምነው ቅዱስ ሚካኤልም ከአምላክ ጠይቆ በብሔረ ሕያዋን የሕፃናት አለቃ ተብሎ እንዲቀመጥ አድርጎታል። ስሙም ዳግማዊ ቂርቆስ ተብሏል። ቅድስት ፍቅርተ ክርስቶስ ቅዱስ ዘርአ ክርስቶስም ልጅ ከወለዱ በኋላ እንደ ቀድሞ በቅድስና በንጽህና ጸንተው ኑረዋል። በዘመናቸው በኢትዮጵያ ነግሶ የነበረውን አጼ ሱስንዮስ ሃይማኖቱን ለውጦ ሁለት ባህሪ የሚሉ ካቶሊኮችን በመቀበሉ ክርስቲያኖችን እየገደለ ነው የሚል ወሬ ሰምተው ወደ ንጉሱ በመሄድ ሳይፈሩ ስለ ተዋህዶ ሃይማኖታቸው በንጉሱ ፊት መስክረዋል። ንጉሱም በጣም የበዛ መከራን አድርሶባቸዋል። መከራ በበዛ ቁጥር እነሱም እየጸኑ ተከታዮቻቸውን የንጉሱን ሰራዊቶች ሳይቀር አሳመኑ። 60,000 ክርስቲያኖችም ሰማዕትነት ተቀብለዋል። ንጉሱም በጣም የበዛ መከራ አድርሶባቸዋል። መከራ በበዛ ቁጥር እነሱም እየጸኑ ተከታዮቻቸውን የንጉሱን ሰራዊት እያሳመኑ ቢያስቸግሩ በሰማዕትነት አንገታቸውን አስቆርጧቸዋል። አንገታቸውም ሲቆረጥ ከሁለቱም ደም ውሃ ወተት ፈሷል። በዚያን ዘመን ከነ ቅድስት ፍቅርተ ክርስቶስ ጋር ሰማዕትነት ከተቀበሉት ውስጥ የባህረ ስላሴው ጻድቋ አምደ ስላሴ፣ የጎርጎር ማርያም አባ መርአዊ፣ የመሲ ኪዳነ ምሕረት እመወተት እና ከ60,000 በላይ ክርስቲያኖች ሰማዕትነት ተቀብለዋል። ቅድስት ፍቅርተ ክርስቶስ አንገቷ ከተቆረጠ እና ሰማዕትነት ከተቀበለች በኋላ ወደ ምድር መልሶ አንገቷን ከቀሪው የሰውነቷ ክፍል ጋር አዋህዶ ከእንቅልፍ እንደሚነቃ ሰው ቀስቅሶ አስነስቷታል። ከዚያም ከአቡነ ማርቆስ ሥርዓተ ምንኩስናን በመቀበል ዋልድባ ገዳም ለ4 ዓመት አገልግላለች። ከዚህም ከ500 የሚበልጡ ተከታዮቿን መነኮሳትን አስከትላ በሰሜን ወሎ ቆቦ ወረዳ ወደምትገኘውና በጻድቁ በአባ ጎባ ተመስርታ ጠፍታ ወደ ነበረችው ራማ ኪዳነ ምሕረት አንድነት ገዳም በመሄድ ገዳሟን አቅንታ የወንድ የሴት ብላ ስርዓት ሰርታ ገዳሟን አስተካክላ 500 የሚሆኑ አገልጋዮችን መነኮሳትን አኖራ ወደ ኢየሩሳሌም ጉዞ ጀምራለች። በመንገዷም ላይ ሰውን የሚበሉ ወደሚኖሩበት አካባቢ በመድረስ እነሱም እርሷንና 60 የሚሆኑ አገልጋዮቿን ዓይኖቻቸውን በጉጠት በማውጣት ለ4 ወራት በጨለማ ቤት ውስጥ ዘግተውባቸዋል። ከ4 ወር በኋላ በዓል አድርገው ለመበለት ከቤት ቢያወጧቸው መልካቸው እንደ ፀሐይ የሚያበራ ቢሆንባቸውም አንቺ ሴት ምንድን ናችሁ ብለው ጠይቀዋታል። እርሷም ክርስቲያኖች መሆናቸውንና እነሱ የሥላሴ ሕንፃ የሆነውን የሰውን ልጅ መብላት እንደሌለባቸው ብትመክራቸው ምን እንብላ ብለዋታል። እርሷም ከራማ ኪዳነ ምሕረት ስትነሳ የእህል ዘርን በአገልጋዮቿ አሲዛ ነበርና ስንዴውን በአንድ ቀን ዘርታ በቅሎ ታጭዶ ደርቆ ተፈጭቶ ለምግብነት በቅቷል። እርሷ ቀምሳ ብታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠምቃ ከ6 የሚበልጡ አብያተ ክርስቲያናትን አስተካክላላቸዋለች።
ከዚያም የተወሰኑ አገልጋዮችን አስቀምጣላቸው ወደ ኢየሩሳሌም በመሄድ ለ7 ዓመታት በኢየሩሳሌም ከኖረች በኋላ የእመቤታችን በዓል ለማክበር ወደ ግብጽ በመሄድ ላይ ሳለች በመንገድ አንድ ቤተ ክርስቲያን ውስጥ ገብታ ስትጸልይ እመቤታችን በስዕሏ ላይ ተገልጣ ቦታዋ በኢትዮጵያ መሆኑን ነግራ እጇን ዘርግታ ወደ ኢትዮጵያ ሂጂ ብላ ነገረቻት። በኋላ በብርሃን አምድና በቅዱስ ሚካኤል እየተመራች አሁን ወደምትታወቅበትና የእግዚአብሔር ድንቅ ስራ ወደ ተገለጸበት ምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም ደርሳለች። በቦታው ስትደርስ የቦታው ልምላሜ የሚያስደስት ነበርና ይህቺ ቦታ ምን ታምር ብላለች። ቦታውም እስካሁን ድረስ ምን ታምር በመባል ይጠራል። ምን ታምር ላይ ከአገልጋዮቿ ጋር በመሆን አርፋ ሳለ ከኢየሩሳሌም መርቶ ያመጣት የብርሃን አምድ በዚያ ቦታ ላይ በስፋት ረቦ ከምድር እስከ ሰማይ ተተክሎ ብታየው መልአኩም ቦታሽ ይሄ ነው ብሎ ቢነግራት በዚያው ተቀምጣለች። የቦታው ባለ አባት ይህን ቦታ ልቀቂ ቢጠይቃት እግዚአብሔር የሰጠኝ ቦታዬ ነው ብለዋለች። እርሱም ለክስ ወደ ጎንደር በመሄድ አጼ ሱስንዮስ አርፈው አጼ ፋሲል ነግሰው ነበርና እሳቸውን ፍርድ ቢጠይቃቸው በዝና ያውቋት ነበርና ቤተ ክርስቲያን ካልተሰራ ትልቀቅልህ ከተሰራ ግን ሌላ ቦታ ይሰጥሃል የሚል ፍርድ አስፈርዶ ነበረ። ሲመለስ ቅዱስ ሚካኤል ቀድሞ ቶሎ ቤተ ክርስቲያን ስሪ እንዲህ የሚል ፍርድ ተፈርዷል ብሎ ነግሯት ታኅሳስ 14 ቀን ከነግህ ጸሎት በኋላ በሰንሰልና በስሜዛ ግድግዳውን በአይጥ ሐረግ ማገር አድርጋ የግድግዳ ቤተ መቅደስ በዕለተ ዓርብ በአንድ ቀን ሰርታ ታኅሳስ 16 ቀን እሁድ ታቦተ ኪዳነ ምሕረትን አስገብታ ቅዳሴ አስቀድሳለች። ቅዳሴውም ከተፈጸመ በኋላ ጌታችን ከቅዱስ መንበሩ ላይ እንዳለ ሆኖ ከእናቱ ከእመቤታችን ጋር ታያቸው። ከመንበሩ ወርዶም ይህንን ቦታ በባረከው ጊዜ የስሜዛው ቤተ መቅደስ በአራቱም አቅጣጫ ለፈጣሪው ሰገደ። የመሬት መናወጥም ሆነ ቅድስት ፍቅርተ ክርስቶስም ልታጠፋን መጣህን? ቤተ ክርስቲያንስ ልታፈርስ ነው ብላ ብትጠይቀው ይህ የሰንሰለት ቤተ መቅደስሽ ዳግም እስከምመጣ ድረስ ሳይፈርስ ሳይታደስ ጸንቶ ይኖራል። በውስጡም እስከ ዓለም ፍጻሜ ድረስ የከሃዲያንና መናፍቃን እግር አይገባበትም። በውስጧ ቁርባንን የተቀበሉ ሁሉ ኃጢአታቸው ይሰረይላቸዋል። ዘወትር ምሕረቴ በረከቴ ከእርሱ ጋር ይኖራል በማለት ተናግሮ ተሰወራቸው። ከዚያም በኋላ በመነኮሳትና በመነኮሳያት የቅድስት ፍቅርተ ክርስቶስን የትሩፋት ዜናዋን ሰምተው ከየአቅጣጫው ተሰበሰቡ። ቅድስት ፍቅርተ ክርስቶስም በአምላክ ኃይል ተጋድሏቸውን ይፈጽሙ ዘንድ ታስተምራቸው፣ ትመክራቸው፣ በተግባርም እያሳየቻቸው ለብዙ ዘመናት ከኖሩ በኋላ በገዳሙ ላይ የአጋንንት ጾር እንዳይነሳ ወንዶችን ለብቻ ሴቶችን ለብቻ አደረገች። ዘወትርም እንዳይተያዩ የእግዚአብሔር መልአክ በቅድስተ ፍቅርተ ክርስቶስ ጸሎት ይጠብቃቸው ነበረ። ከዚህ በኋላ እናታችን ቅድስት ፍቅርተ ክርስቶስ ከዚህ ኃላፊ ዓለም መለየቷ በቀረበ ጊዜ 2 መላእክት ወደ እርሱ መጥተው በብርሃን ሰረገላ ጭነው ወደ ደብረ ነባት ወይም ወደ ብሔረ ሕያዋን ወስደው በዚያ ቅዱስ ቁርባንን አቀብለው ወደ ቦታዋ መለሷት። መልአኩም ከጻማ ወይም ከድካም ከመታረስ ከረሃብ ከጥም ከመትጋት ከእንባ ከዚህ ዓለም የምትለይበት ጊዜ እነሆ ደረሰ አላት። የካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቆማ ስትጸልይ በቤተ ክርስቲያን ውስጥ ከደስታ ብርሃን ጋር ያማረ ሽታ መላ።
ጌታችን ከአእላፋት መላእክትና ቅዱሳን ጋር ወደ እርሷ መጣ። እናታችን ቅድስት ፍቅርተ ክርስቶስም ሰገደች፣ ተንበረከከች፣ እጅግም አለቀሰች። ከወደቀችበት ቦታ አንስቶ ላጠፋሽ አልመጣሁም ወዳጄ ላከብርሽ እንጂ አላት። የዘላለም መንግስት አዘጋጅቼልሻለሁና ደስ ይበልሽ። ቅድስት ፍቅርተ ክርስቶስም ቃል ኪዳን እንዲገባላት ተማጸነችው። ጌታችንም ሁሉም እንደ ቃልሽ ይሁንልሽ፣ በስምሽ ስሜ ተጨምሯልና ለቤተ ክርስቲያንሽ መባ የሰጠ የተላከ የተቀበረ ቤተ መቅደስሽ መጥቶ የተሳለመ እስከ 12 ትውልድ የምሕረት ቃል ኪዳን ሰጠሁሽ። በረከቴም በቤቱና በልጆቹ በገንዘቡም ላይ ይደር። የገድልሽ መጽሐፍ ባለበት አጋንንት ወይም ሰይጣናት አይቀርቡም። በአዝመራ ስምሽን በጠሩት ጊዜ የለመለመ ይሁን። በጸሎትሽ የተማጸነ ሁሉ ባለጤና ይሁን። ስምሽን በእውነት የሚጠራ የከበረ ነው ያለመጠራጠር። በቀናች ሃይማኖት የገድልሽን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በሃይማኖት የሰማ እስከ ቀዝቃዛ ውሃ ድረስ የሰጠ ኃጢአቱ ይሰረይለታል። ስለ ድካምሽ ስለ ትሩፋትሽ 7 አክሊሎችን እና ይህን ሁሉ ቃል ኪዳን ሰጠሁሽ። ላልምረው ቦታሽን አላስረግጠውም ብሏት ወደ ሰማይ አረገ። በማግስቱ ትንሽ ሕመም ታመመች። ደናግል መነኮሳት ጠርታ የእረፍት ቀኗ መድረሱን ነገረቻቸው። ከመካከላቸው አንዷን ለገዳሙ አስተዳዳሪነት መርጣ በፍቅር ስም ተሰናበተቻቸው። የዳዊት መዝሙርንም ስትጸልይ የካቲት 29 ቀን እሁድ አጥቢያ ጧት በጌታ በዓል አንቀላፋች፣ ነፍሷ ከስጋዋ ተለየች። ጌታችንም ከእናቱ ከቅዱሳኑ ጋር መጥቶ ነፍሷን ተቀብሎ ወደ ዘላለም ገነት ወሰዳት። ቅዱሳንም ከመላእክት ጋር እልል እያሉ እያመሰገኑ ወደ ዘላለም ቦታ ገነት አስገቧት። ከቅድስት ፍቅርተ ክርስቶስ መቃብር ላይ 40 ቀናት ብርሃን ሲበራበት ታይቷል። በሰሜን ወሎ ሀገረ ስብከት በመቄት ወረዳ ጥባ ማርያም በቀበሌ ውስጥ የምንታምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመምዑዝ ኪዳነ ምሕረት ቅድስት ፍቅርቶስ አንድነት ገዳም በዓሎቿ የሚከበሩት ታኅሳስ 16 የቅዳሴ ቤቷ እንዲሁም የካቲት 29 ቀን በዓለ ዕረፍቷ ይከበራል። ከቅድስት እናታችን በረከት አምላክ አይለየን፣ አሜን። የካቲት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስተ ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ወይም ጻድቅና ሰማዕት፣ ቅዱሱ ሕፃን የፍቅርተ ክርስቶስ ልጅ፣ ቅዱስ ቢላክሪዮስ ሀገረ አርሞኒ አረጋዊ ደራሲ ጻድቅና ሰማዕት። ወርሃዊ በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፈጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎቿም በሸንጎ ያመሰግኗት። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 29። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ በረከት ረድኤት ይደርብን። የእናታችን የፍቅርተ ክርስቶስ በረከቷ አማላጅነቷ አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። አሜን። ይሁን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም።
በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረትሃ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን።